በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምንቆያቸው ምን አምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንግዲህ እንደ እግዚአብሔር ቅዱስ ፍቃድ የአራት ስራ ጥናታችን እንቀጥላለን። ምዕራፍ 28 ላይ ነው እንግዲህ ያቆምነው። ባለፈው ምዕራፍ 28 ከቁጥር 1 ጀምሮ ስንመለከት ከዚህም በኋላ በደህና በደረሱ ጊዜ ደሴቱ መጥለያ እንደምትባል አወቅን ይላል። እንግዲህ መጀመሪያ የት እንደቆምን ሁላ ሳያውቁ ነው ነፋሱ ጽናት የተነሳ የቆሙት። ከዚህ በኋላ ግን መጥለያ የሚባል ቦታ እንደሆነ ከቆምን በኋላ ነው ያወቅን ብሎ ቅዱስ ጳውሎስ የሆነውን ነገር ቅዱስ ሉቃስ ይጽፍልናል። ከዚህ በኋላ በዚያም የሚኖሩት ማረማውያን አዘኑልን፣ መልካም ነገርን አደረጉልን። ከቁጣም ጽናት ከዝናቡም ብዛት የተነሳ እሳት እንዲድን አንድደው እንድንሞቅ ሁላችንም ሰበሰቡ። እንግዲህ ቦታው በጣም የንፋስ ቦታ ዝናብ ቦታ ስለነበረ ሙቀት እንዲሰጣቸው ንፋስ እሳት እንዳነደደሏቸው መልካም እንዳደረጉላቸው አሕዛቦች እንደሆኑ ቅዱስ ጳውሎስ ይናገራል። ጳውሎስም ብዙ ጭፍራዎችን ሰብስቦ በእሳት ላይ ጨመረው። አፈኙትም። ከእሳት ወላፈን የተነሳ ወጥታ ጳውሎስን እጁን ነደፈችው ይላል። በቃ ሞተ ብሎ በጣም ፈርተው ነበረ። ምክንያቱም እፉኝት ከነደፈ በጣም ከባድ ነው፣ ይሞታል ወዲያው። ሰው መርዙ ሰውነት ውስጥ ወዲያው ይሰራጭና ሰው ይሞታል። አረማውያንም እፉኝትን ጳውሎስን እንጂ እጅ ላይ ተንጥላ ባዩ ጊዜ እርስ በርሳቸው ይህ ሰው ነፍስ ገዳይ ይመስላል፣ ከባህርም እንኳን በደህና ቢወጣ በሕይወት ይኖር ዘንድ የእግዚአብሔር ፍርድ አልተወውም አሉት። እንግዲህ ሌላ የማያውቁት ፍርድ ላይ ገቡ ማለት ነው። ጳውሎስም ግን እጁን አራግፎ እፉኝቱን በእሳቱ ጣላት፣ ጉዳትም አላገኙም። እነርሱ ግን ወዲያውኑ የሚያብጥ ወይም የሚወድቅ መስሏቸው ነበረ። እያዩም ብዙ ሰዓት ቆመ። አንዳችም እንዳልጎዳው ባዩ ጊዜ ይህስ አምላክ ነው ብሎ ቃላቸውን አወጡ ይላል። እንግዲህ ተመልከቱ፣ አሕዛብ ያው መቼስ ተአምራትን እያዩ ነው የሚያምኑትና ቅዱስ ጳውሎስን እፉኝት ምንም እንዳላደረገች ባዩ ጊዜ ይህማ አምላክ ነው ብሎ ቃል አወጡ ይላል። በዚያም ቦታም አጠገብ ሰውን ፓፓሊዮስ የሚባሉት የደሴት አለቃ መሬት ነበር። እርሱም 3 ቀን ሙሉ በደስታ በቤቱ ተቀብሎ አስተናገደን። የፓፓሊዮስ አባት በንዳድ በተቅማጥ ተኝቶ ይኖር ነበር። ጳውሎስም እርሱ ወዳለበት ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ያደረገውን ተአምር ባዩ ጊዜ በዚያች ደሴት ያሉት ደዌያን ሁሉ አመጡ፣ ፈወሰላቸው። እጅግም ታላቅ ክብርም አከበሩ። ከእርሱም ዘንድ ለመሄድ በተነሳ ጊዜ የሚያስፈልግ ስንቅ ሰጡን። እንግዲህ ተመልከቱ፣ ተአምራትን የሚያደርገው እግዚአብሔር ለቤተ ክርስቲያን የሚያደርገው ተአምራትን ሌሎች እንዲያምኑ፣ ያላመኑ አሕዛብ እንዲያምኑ ባለፈውን ተነጋግረናል። ተአምራት የአሕዛብን መጥሪያ እንጂ ላመኑ ልጆች የሚደረግ ነገር አይደለም። ከእግዚአብሔር እኛ ሌላ ተአምር አንፈልግም። ያመን አባታችን ነው፣ ልጆች ነን። አባትና ልጅ ያለን ስሜት እንጂ የአሕዛብ አይነት ስሜት ወይም የማይታወቁ ሰዎች አይነት ስሜት አይኖርም። የማይታወቁ ሰዎች ወደ ማመን ወደ እምነት እንዲመጡ ተአምራቶች ይደረጋሉና በዚህ መልኩ ብዙ እንክብካቤም ክብርም ሰጥቷቸው እንደተለያዩ ቅዱስ ሉቃስ ይጽፍልናል። ቀጥሎ ከመጥለያ ወደ ሮም ስለመጓዛቸው ይናገራል። ከ3 ወር በኋላም በዚያ ደሴት ወደ ካረመችው ወደ እስክንድሪያ መርከብ ወጣን። በዚያችን መርከብ ላይ የዲዮስቆሮስ ምልክት ነበረባት። ይኸውም የመርከበኞች አምላክ የሚል ነው። እንግዲህ የመርከበኞች አምላክ ብሎ መርከቧን ሁላ የሚያመልኩ ማለት ነው። ከዚያም ሄደን ወደ ሲራክስ ደረስን። በዚያም 3 ቀን ተቀመጥን። ከዚያም ሄደን ሩቂዮን ወደምትባል ሀገር ደረስን። በማግስቱም ወጣን። ከአንድ ቀንም በኋላ ከጎኑ ንፋስ በነፈሰ ጊዜ በሁለተኛም ቀን ወደ ፑቲሊዮስ ደረስን። በዚያም ወንድማማቹ አግኝተን ተቀበልን። በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን። ከዚያም በኋላ ሄደን ወደ ሮም ደረስን። በዚያች ያሉ ወንድሞችም ስለኛ በሰሙ ጊዜ አፊዩስ ፋሪስ እስከሚባለው ገበያና እስከ 3ኛው ማረፊያ ድረስ ወጥቶ ተቀበሉ። ጳውሎስ ባያቸው ጊዜ እግዚአብሔርን ማመሰገነ፣ ልቡም ተጽናና። ወደ ሮም በገባ ጊዜ የመቶ አለቃው የእስረኞች ለሰራዊት አለቃ አስረከቡ። ጳውሎስም ከሚጠብቁ አንድ ወታደር ጋር ለብቻው ይቀመጥ ዘንድ ፈቀደለት። በዚህ መልኩ በጣም መዓት ከባድ ጉዞ 3 ወር ሙሉ በጣም የስቃይ ጉዞ ተጓዙ። ግን በሚሄድበት ሁሉ የእግዚአብሔር ረድኤትና ጥበቃ አልተለየም። በአሕዛብ ፊትም ተአምራትን እያደረገ በጣም ከባድ የሞገድና የተለያዩ ነፍስን ሊያጠፉ በሚችሉበት በጣም ከባድ የዝናብ የሞገድ በነበረበት እግዚአብሔር በተአምራት እነሱን ይዟቸው ያለምንም ጉዳት እንዳወጣቸው ቅዱስ ሉቃስ ይጽፍልናል። ቀጥሎ ጳውሎስ ከአይሁድ ሊቃውንት ጋር ስለመነጋገሩ ይናገራል። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ሰዎች ሰበሰባቸው። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞቼ ሆይ
እኔ በህዝቡም ላይ ቢሆን በአባቶችም ህግ ላይ ቢሆን ያደረግኩት ክፉ ነገር የለም። ነገር ግን በኢየሩሳሌም እንደታሰርኩ ለሮም ሰዎች አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚያበቃ በደል ስላላገኙ ሊፈቱኝ ወደዱ። አይሁድ ግን ሊቃወሙኝ በተነሳ ጊዜ ወደ ቄሳር ይግባኝ ላኩለት። ግድ ሆነብኝ። ነገር ግን ወገኖቼ የሚከሱበት ነገር ኖሮኝ አይደለም። ስለዚህ ልነግራችሁ ላስረዳችሁ ወደ እኔ ልትመጡ ማለዳችሁ። ስለ እስራኤልም ተስፋ በዚህ ሰንሰለት ታስሬያለሁ እና የአይሁድ ታላላቆች ሰዎች እንዲህ አሉ፣ ለእኛስ ከይሁዳ አገር ስለ አንተ መልእክት አልደረስንም። ከኢየሩሳሌም ከመጡ ወንድሞች ቢሆን ከኢየሩሳሌም ካልመጡ አንድስ እንኳን ከዚህ አስቀድሞ ስለ አንተ ክፉ ነገር ያወራን ነገር የነገረን የለም። ነገር ግን በዚህ ነገር በየስፍራው ሁሉ እንዲጣሉ በእኛም ዘንድ ታውቋልና ያንተን ሐሳብ ደግሞ ከአንተ እንሰማ ዘንድ እንወዳለን። ከዚህም በኋላ ወደ እርሱም የሚመጡበትን ቀን ከቀጠሩ በኋላ ብዙዎች ወዳረፉበት ወደ እርሱም መጡ። ከጠዋትም ጀምሮ እስከ ማታ ድረስ ስለ እግዚአብሔር መንግስት እየመሰከረ ስለ ጌታችንም ስለ ኢየሱስ ክርስቶስ ከሙሴና ከኦሪት ነቢያት እየጠቀሰ ነገራቸው። ከእነርሱም እኩሌቶቹ የተናገረውን አመኑ፣ እኩሌቶቹ አልተቀበሉትም። እርስ በርሳቸው ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ከእርሱም ተመላለሱ፣ እንዲህም አላቸው፣ መንፈስ ቅዱስ በላዩ በኢሳይያስ እንዳንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገርን ተናግሯል። ወደዚህም ሕዝብና እንዲህ በላቸው፣ መስማትን ትሰማላችሁ ግን አታስተውሉም፣ ማየትን ታያላችሁ ግን አታሰሙ፣ ማየትን ታያላችሁ ግን አታስተውሉም፣ አይኖቻቸው እንዳያዩ ጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ወደ እኔም እንዳይመለሱ ይቅርም እንዳላቸው የዚህ ሕዝብ ልቦናቸው እንድኗልና ጆሮቻቸውም ደንቁሯልና አይኖቻቸውም ጨፍነዋልና። እንግዲህ እግዚአብሔር የተገኘ ይህች ድህነት ለአሕዛብ እንደምትሆን እወቁ። ለእነርሱም ይሰሙታል። ይህንንም በተናገራቸው ጊዜ አይሁድ እርስ በርሳቸው እጅግ ተከራከሩ። ወጥተውም ሄዱ። ጳውሎስም በገንዘብ በተከራየ ቤት 2 ዓመት ተቀመጠ። ወደ እርሱም የሚመጣውን ሁሉ ይቀበል ነበር። ማንም ሳይከለክለው እግዚአብሔር መንግስት ይሰብክ ነበር። ስለ ጌታችን ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። ጳውሎስም በመጀመሪያ ጊዜ ወደ ኔሮን ቄሳር ገብቶ ነበርና ረድቶ በሰላም ሄደ። ከዚህም በኋላ 2 ዓመት ኖረ። ከሮም ወጣ። ከዚያም በኋላ ወደ ሮም ተመልሶ የኔሮን ቄሳር ዘመዶች አጠመቀ። በኔሮን ትእዛዝም በሰይፍ ተመትቶ መከራውን ታግሶ ሰማዕት ሆነ። ወንጌላዊ ቅዱስ ሉቃስ የጻፈው የሐዋርያት ሥራ መጽሐፍ ተፈጸመ። ለእግዚአብሔር ምስጋና ይሁን አሜን ይላል። እንግዲህ በዚህ መልኩ የሐዋርያውን የመምህሩን የቅዱስ ጳውሎስን በጣም ከ10 ምዕራፍ በላይ ከ10 ከ13 ከ14 ምዕራፍ በላይ የሐዋርያውን የቅዱስ ጳውሎስን ዜና ተጋድሎ የያዘው የሐዋርያት ሥራ መጽሐፍ በዚህ ያበቃል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።